ዳግዬ እንግዲህ ልቡ ተሰብሯል። እኔ ከፍቅር ጋር የጀመርኩት ነገር እንደዚህ በአንድ ቀን ወይም ደግሞ በአንድ ጊዜ የሚቆም አልመሰለኝም ነበር። ወደ ሚዲያ አመጣችኝ ስላችሁ ዩቱብ በቃ ያለ እሷ መስራት የምችል አይመስለኝም ነበረ። መስሎኝም አያውቅም። ብዙ ነገር አሳይታኝ ትለወጣለ እንሰራለን አብረን ብላኝ ብዙ ነገር ስናደርግ ብዙ ነገር ስናወራ ነበረ የምስታሳይን ስትለኝ የነበረው ነገር እና አሁን በድንገት የመጀመሪያ ፍቅሬ ነው ከልብ አልወጣም አፈቅረዋለሁ ብላ ጥራኝ በድንገት ሄዳለች። እና ሰው እንደዚህ ነው። ሰው ዛሬ አብሬያችሁ አለው ብሎ ነገ ግን ጥሏችሁ ይሄዳል በማለት ልቡ ተሰብሮ እየተናገረ ነው። ግን ማለት ነው የሚገርማችሁ ነገር ዛሬ ዳጊ ወደ ድራማው ይቀላቀላል ብዬ ቀን እያሰብኩ ነበር፣ ግን ቪዲዮ መስራት አልቻልኩም ቢዚ ሆኜ ማለት ነው። እና አሁን ገረበኝ፣ ማርያምን እሱ ሲመጣ ገረበኝ ማለት ነው። ምክንያቱም ቀን እያሰብኩ ነው፣ እንዴ ዳጊ ለምንድነው ወደ ድራማ ያልመጣው? ለምንድነው ወደ ድራማው ያልተቀላቀለው? ለምንድነው ቪዲዮ የማይለቀው? እንዴ እንደዚህ ዝም ብሎማ የሆነ ነገር ሳይበጠብጥ ደግሞ ከአብርሃም ጋር ሳይገናኝ ምናምን ከሚዲያውማ አይርቅም እያልኩ ማለት ነው ቀን በውስጤ እያሰብኩ ነበር። እና ዛው መጥተዋል ለምላችሁ። እንግዲህ ያው ወደ ድራማው እንኳን በሰላም መጣክ አቶ ዳጊ። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ዳጊዬ ወደ ድራማው መጥተዋል። ልቤ ተሰብሯል። ከሚዲያም ጠፍቼ ነበረ። በድንገት የሆነባችሁ ነገር በጣም ከባድ ነው። ሰው ስክዳችሁ ይከብዳል። አምናችሁ በቃ ብዙ ተስፋ ኖሯችሁ ምናምን ሰው በድንገት እንደዚህ ሲሆን በጣም ከባድ ነው ብለዋልና ያው ተስማምታችሁ ተመካክራችሁ አይደል እንዴ እንትን ያላችሁት የመጣችሁት። እና ፍቅር በድንገት እንደዚህ የምታረግ ሴት ነች ብዬ አላሰብም። ያው ለስራ ነው የመጡላቸው። በዛ ጋር የሚሰሩት ስራ ያው በተደጋጋሚ ስለሆነባቸው እዚህ ጋር ደግሞ መጥቶ 1 ሳምንት 15 ቀን ከአብርሃም ከሩቲ ጋር እንደዚህ መዳረቅ ፈልጎ ነው ግሩፕ ሰርቶ ማለት ነው። አሁን ደግሞ ዳጊ ወደ ድራማ ይጨመራል ወይ ነገ ወይ ዛሬ ይገናኛሉ ከአብርሃም ጋር ነገ ይገናኛሉ። የዛሬ እንኳን ትንሽ ጥርጣሬ ነው እና ያለን ቤተሰቦች አብረን እና ድራማውን ለማየት እንግዲህ ሁላችሁም ዝግጁ ሆኖ አትናደዱ። የኔ ወርቆች ድራማ ነው። ሁላቸውም ስራቸውን እየሰሩ ዶላራቸውን እየሸቀሉ ፏፍሽ እያሉ ዝንጥ እያሉ ወንበራቸው ላይ እጃቸውን አጣጥፈው እግራቸው ሰቅሎ ቁጭ ብሎ ነው የሚያወሩት። እጃቸውን አጣጥፈው ኪሳቸውን እጅ ከቶ ነው የሚያወሩት። እናንተ ግን መዳብ ቤት ሆናችሁ እዚህ እየተቃጠላችሁ ላፕጠብጠብ እያለ በዚህ ሙቀት እናንተ ደግሞ ስለነሱ ታስባላችሁ። አረ ተው ተው እናንተ